ሰላም እንዴት ናችሁ? እንደተለመደው በክፍል 103 ሪሰርች ሜቶዶሎጂ ሲኦሲ ኤግዚት ኤግዛም ጥያቄ መልስ ይዤላችሁ ቀርቤያለሁ። ውድ አድማጭ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ተቀላቀሉ። ቀጥታ ወደ ቪዲዮ። የመጀመሪያው ጥያቄ the research problem is selected ነው። from standpoint of በምን ምክንያት ነው እንዴት ነው ሪሰርች ፕሮብለሙን ሰሌክት የምናደርገው ስንል ሪሰርቸር ኢንተረስት እንደ ሪሰርቸሩ ኢንተረስት ፋይናንሻል ሰፖርት availability of relevant ሊትሬቸርስ ሶሻል ሪሌቫንስ ማለት ነው። ስለዚህ የማህበረሰቡን ችግር መቅረፍ ሶሉሽን ፕሮብለሙን ሶልቭ የማድረግ ስራ ስለሆነ ሪሰርች ፕሮብለም ሰሌክት የምናደርገው ሶሻል ሪሌቫንስ ለማህበረሰቡ ሪሰርቹ ቢጠና ምን ያክል ጥቅም ወይም ምን ያክል ቫልዩ ፋይዳ አለ የሚለውን እሱን ታይቶ ነው ማለት ነው። ለማህበረሰቡ ምን ያክል ኢምፖርታንት ነው የሚለውን እሱ ተጠንቶ ነው ሲ ላይ ኮሬክት አንሰር ይሆናል ማለት ነው። ሁለተኛው the research is always ነው። እንግዲህ ሪሰርች always ምንድን ነው? verifying the old knowledge old የነበረው knowledge verify ማድረግ ነው። exploring new knowledge ነው። filling the gap between knowledge ማለት ነው። ስለዚህ new knowledge explore ማድረግ old knowledgeአችንን verify ማድረግና gap between knowledge ደግሞ fill ማድረግ all of this ይላል። so the correct answer is all of the above እነዚህ ሙሉ ለፊል ለማድረግ ነው ለመሙላት ነው ሪሰርች ባጭሩ መሰራት ያለበት ነው። so the correct answer is 3 ሶስተኛው ነው when a research problem is ይላል related to ነው heterogeneous population ማለት ነው። ስለዚህ ሪሰርች ፕሮብለሙ ከሄትሮጂኒየስ ፖፑሌሽን ጋር ሪሌት አድርገን የምንሰራ ከሆነ the most suitable sampling methods ማለት ነው ማንኛው ነው cluster stratified convenient and lottery methods ማንኛው ሊሆን ይችላል ስንል heterogeneous population group ካለ በማን stratified sampling methods የሚባለውን እንጠቀማለን ማለት ነው። so the correct answer is what B ይሆናል ማለት ነው። አራተኛው selecting only female participant for a study to eliminate gender as potential influencing factors ማለት ነው። እንግዲህ ምንድነው ሰሌክት የተደረጉት ፊሜል ፓርቲሲፓንት ብቻ ነው። ያም ደግሞ ጀንደርን እንደ ፖቴንሻል ኢንፍሉዌንሲንግ ፋክተር እንዳይሆን እሱን ለማስወገድ ነውና is an example of ምን አይነት ኤግዛምፕል ራንደም ሴሌክሽን ነው ስታቲስቲካል ኮንትሮል ነው ካውንተር ባላንሲንግ ነው or holding an intervening variable constant ማለት ነው። ቫሪያብሉ ኮንስታንት እንዲሆን ማድረግ all ይላል። so the correct answer is እነዚህ ሴቶችን ብቻ የምናረግበት ዋናው ምንድነው ጀንደር እንደ ፖቴንሻል ኢንፍሉዌንሲንግ ፋክተር እንዳይሆን ስለሆነ holding intervening የምናረጋቸውን ቫሪያብል ተመሳሳይ ማድረግ ኮንስታንት ማድረግ ነው የሚለን። so the correct answer is A ይሆናል ማለት ነው። አምስተኛው which of the following sampling method ነው። እንግዲህ ከነዚህ sampling method ውስጥ ነው appropriate to study the prevalence of AIDS ማለት ነው among male and what female በወንዶችና በሴቶች ላይ የኤድስ ፕሪቫለንስ ለመስራት ነው in India in 1976 in 1986 in 1996 2006 ይላል። እነዚህን ለማጥናት የምንጠቀምበት ምን ይባላል ነው ክላስተር ሲስተማቲክ ኮታ ሳምፕሊንግ ስትራቲፋይድ ሳምፕሊንግ ብለን የምንጠራው ማንኛው ሊሆን ይችላል ስንል እነዚህ የምናጠና ከሆነ የምንጠቀማለን ሲስተማቲክ ሳምፕሊንግ ብለን የምንጠራው እንጠቀማለን ማለት ነው። so the correct answer is B ይሆናል ማለት ነው። ስድስተኛውና የመጨረሻው the research that applies the law at the time of field study ነው to draw more and more clear idea about the problems ማለት ነው። ስለዚህ ለፕሮብለሙ ክሊር የሆነ አይዲያ በቀላሉ ድራው ለማድረግ የምንጠቀመው ፊልድ ኦፍ ስተዲ ማለት ነው። አፕላይድ ሪሰርች አክሽን ሪሰርች ኤክስፐሪመንታል ሪሰርች none of the above ነው። እንደዚህ አይነት ሪሰርች የምናደርግ ከሆነ ነው ምን ይባላል አፕላይድ ሪሰርች ይሆናል ማለት ነው። so the correct answer is A applied research የሚባለው apply የምናደርገው draw more and more clear idea about the population ማለት ነው። ስለ ፖፑሌሽኑ ክሊር የሆነ አይዲያ የምንፈልግበት ነው። so applied research so the correct answer is
ኤ ይሆናል ማለት ነው። ወዳድ ማች ተመልካቾቼ በክፍል 103 ይዤላችሁ የቀረብኩት ይሄን ይመስላል። መንገ ነበርኩኝ። ሰላማችሁ ብዘት ይወል። ወዳችኋል።